አላህ ይፈቅዳል እንዴ? ሶሪ አላህ ይፈቅዳል ማለት ነው። ብልትህን ለጣዖት እንድትቀጠቅጥ እንድትሰዋ ይፈቅዳል። ለምሳሌ እዚህ ጋር እኮ የእናንተ መጽሐፍ የሚለው ብልት ብቻ እኮ አሉ፣ ሌላ እንትኖችም አሉ። አካለ ጉዳይ ሆኖ አካለ ጉዳይ ሆኖ እሱን እናወራበታለን። እሱ ሌላ ቶፒክ ነው። እኔ የጠቀስኩት አሁን ዘዳግም ምዕራፍ 23ን ደጋግመው የሚገቡበትን አካል ጎደሎም ከሆነ ያ ለምሳሌ መናገር ማይችል ከሆነ አዛን አይልም። አንተ ጋር ድምፅ የሌለው አዛን ማለት አይችልም። ስለዚህ ድምፅ የሌለው ካህን መሆን አይችልም። መናገር ማይችል ዲዳ ከሆነ መቀደስ አይችልም። አይን የሌለው ከሆነ ደግሞ ገብቶ ስጋ ወደሙ ማብሰል መስራት እና ማስተናገድ አይችልም። ምክንያቱም ቤተ መቅደሱ ስርዓት ምን ይፈልጋል? ማንበብ ይፈልጋል። ምግብ ማዘጋጀት ውችዝ ለእንትኑ ቅድስተ ቅዱሳኑ ገብቶ በብሉይ ኪዳን ያለው ያንን መስዋዕት አብስሎ ለታዳሚው መስጠት ስላለበት አይነ ስውር ከሆነ ብቻውን ነው የሚገባው። መሪ አይፈቀድለትም። ያንን ማድረግ አይችልም አይነ ስውር ከሆነ። ስለዚህ አሁን ቶፒክ ላይ ቆይ ገብቶ መገልገል ይችላል። ኛ አይነ ስውር የሚሆን እጅም አይኑረው እግርም አይኑረው ጆሮም አይስማ መስተናገድ ይችላል። አይደለም መገልገል ይችላል። ቆይ ተረጋጋ። አሁን ይህንን ጨርስ፣ እሱን አሳያለሁ። መገልገል ይችላል ማለት ለማነጻጸር ያክል ነው። በሁለቱ በኩል ያለውን ይሄ እነዚህ ለመገደል ነው። ያ ደግሞ እኮ ወደ እግዚአብሔር ጉባኤ ለመግባት ነው። በጣም ልዩነት፣ ትልቅ ልዩነት ነው። ደግሞ ለመገደል እነኚህ የሚገደሉት ደግሞ የሚገቡ ገነት ነው ገሃነም ነው የሚገቡት? አንዴ ቆይ ቸክ ይደረጋሉ። ብልታቸው ፀጉር እየታየ ስለዚህ ብልት ፀጉር እያየ ቼክ እያደረገ የሚያስገድል ነብይ የእኛ ጋር ለምን ብልታቸውን አልታየም ነው? እሺ አልታየም ነው። አሁን ከተገደሉት ጀነት ይቡ ጀሃነም ይቡ የሚታወቅ ነገር ነው። አሁን ከተገደሉት ጀነት ይቡ ጀሃነም ይቡ የሚታወቅ ነገር ነው። አሁን ከተገደሉት ጀነት ይቡ ጀሃነም ይቡ የሚታወቅ ነገር ነው። ድምፅ ይደረባል። ብልት ብላችሁ የምትውሉ ሰዎች የእናንተ ሳባዎች ብልት ቼክ እያደረጉ ነበረ። ብልት ቼክ ያደርጉ ነበር። ያው ሀዲሳችሁ ከዛም ልዩነቱ አንድ እዚህ ጋር ሰሃቦች እያደረጉ የነበሩት ሀዲሱን ሰው ይሆን እኛም ገና ዛሬ ከአንተ እየሰማህ ነው። ልዩነቱ ሳሂህ ነው። ደግመህ ሳሂሁን አትበልም። ቆይ ሳሂህ ይሁን አትበልም። አሁን ይሄን ቁጥሩን ይዤ ሄጄ እሱ ጋር ጠይቃለሁ። ይሄ ሀዲስ እውነት ነው ወይስ እንዴት ነው? ይሄ እኮ ሄድና ጠይቃለሁ። የኔ ችግር አይደለም እኮ እሱን ሄድና ጠይቅ። ቁጥሩን ይዤ ጠይቀዋለሁ። ትምህርት ይሆነኛል ነገር እኮ። ይሄንን ትእዛዝ የሰጣቸው ነብይህ ነው አይደለም? ሳባዎችህን ነብዩ እንደዚህ የሚላለ ሀዲሱ ላይ ነብዩ አድርጎ ብሏቸዋል። ምክንያቱም ባኑ ቁረይዛን ሄዶ እንዲወጉ ያዘዘው ራሱ አላህ ስለሆነ ባኑ ቁረይዛን እንዲወጉ ጅብሪልን ልኮ አላህ ስለሆነ ያዘዛቸው። እንዴት እንደዛ የሚላል ከራሳቸው ፍላጎት ነው ወይንስ ያላ ትእዛዝ ነው? አላህ ትእዛዝ ዝም ብሎ እነሱ ለምንድን ነው እንዲቀደሉ ተፈጽ መስጊድ ውስጥ ቤተ መቅደሳቸው ውስጥ ሄዶ በመጀመሪያ መሐመድ ምን ያደርግ ነበረ? ምድር ያላህና የመሐመድ ነች አለ። አንድ የቤተ መቅደሱን ክፈትልኝ። ከዛ በኋላ አላህ ደግሞ የላከውን ላሳያ። ኦኬ ቤተ መቅደሳቸው ውስጥ ሄደ። ቤተ መቅደሳቸው ውስጥ ከሄደ በኋላ ምን አላቸው? እንደዚህ አላቸው። ለሚሸውዩ ቪኪ ያለ አንዴ ክፈትልን። ኦኬ እንደዚህ ይላል። ሳያል ቡኻሪ 31 17 67 በአማርኛ አድርገውና አብረን እናንብብ። እሺ ወደ አማርኛ ቀየርለት። ሰዎቻችንን ግን ምን ያህል አንፌር እንደሆኑ አያችኋቸው። እነሱ ጋር ሲሆን ችግር የለውም። ድሬድ ያለው ይገደላል፣ ድሬድ የሌለው ይማራል። አይናቸውን ቼክ የሚያደርጉት ይህንን ትእዛዝ የሰጠው ማነው? አላህ ነው ወይንስ በራሳቸው ፍቃድ ነው ሲያደርጉት የነበረው?
እንመልከት። እሺ አንብበልኝ፣ አንብበው እንትና አንብበሽ። እኛ መስጊድ ውስጥ ሳለን የአላህ መልእክተኛ ወጡና ወደ አይሁዶች እንሄዳሉ። እኛም በይተል ሚድራስ የአይሁዶች መማሪያ መሰብሰቢያ ቦታ እስክንደርስ ድረስ ወጣን። እርሳቸውም ለአይሁዶች እንዲህ አሏቸው፣ እስልምናን ብትቀበሉ ሰላም ታገኛላችሁ። ምድር የአላህና የመልእክተኛ መሆኗን ማወቅ አለባችሁ። እኔም ከዚህ ምድር ላስወጣችሁ እፈልጋለሁ። ስለዚህ ከእናንተ መካከል ንብረት ያለው ሰው ካለ እንዲሸጠው ተፈቅዶለታል። ካልሆነ ግን ምድር የአላህና የመልእክተኛ መሆኗን ወቁ። ይሄ ሙሉ ሐዲሱ ነው። ከላይ የቀረ እንትን የለም ያላስገባችሁት ካለ ምናልባት እንጂ። እሺ ግልጽ ነው አይደለ? ግልጽ ነው። ስለዚህ ማነው እሱ ትእዛዙን የሰጠው ማለት ነው? ነቢ ሰለላሁ ዐለይሂ ወሰለም። መሐመድ ከራሱ ነው የሚናገረው ወይንስ ከወህይ? በወህይ ነው ነቢ ሰለላሁ ዐለይሂ ወሰለም የሚናገረው። ስለዚህ የብልት ፀጉሩን ቼክ እንዲያደርጉ መመሪያው ከላይ ነው ማለት ነው። እዚህ ጋር ዋህይ ሲባል ዋህይ ተደርጎበት የሚናገርና አምር አለ ማለት ትእዛዝ፣ ቀጥታ ትእዛዝ እና የሱን ፍላጎት ሊሆን ይችላል። ገብተዋል? ከአላህ መጥቶ ዋህይ የሚደረግም አለ። ስለዚህ ይሄ መሐመድ ትእዛዝ ነው። ይቅርታ ኡፌ ወይ ጣልቃ ትግባ። የመሐመድ ትእዛዝ ነው ወይንስ የአላህ ትእዛዝ ነው? ብልታቸው መሐመድ ነቢ ሰለላሁ ዐለይሂ ወሰለም ያሉት። እሺ ኦኬ። ምንድን ነበር ያለው መሐመድ? ምን አድርጉ ነው ያላቸው? ወደ አዲሱ መልሰው ቢኪ ንብረታችሁን ሽጡ ነው ያላቸው። አንተ እንዳልከው ማለት ያው ሐዲሱን ከላይ ያለውን ብቻ ባላቅም መንስኤው ምናምን ለምን እንደሆነ ማምለኪያ ቤታቸው ሄደና ምድር የአላህና የመሐመድ ነች፣ በእኔና በአላህ አምላክነት በእኔ ነብይነት ካላመናችሁ ምን አድርጉ? ንብረታችሁ ሸጣችሁ ልትወገዱ ይገባል። ምድር የማን ስለሆነች? የኔና አላህ ነች። ማምለኪያ አሁን ልክ አርሲ ላይ እየሆነ ያለው ማለት ነው። ምድር የእኛ ነች። እስልምናን ትቀበላለህ? አትቀበልም? አንቀበልም ካላችሁ ግን ህይወታችሁ፣ ንብረታችሁ አይጠበቅም። አንድ የዝቃሪ ሐዲሱ እንደዚህ ነው የሚለው። በግን ወደ ኢትዮጵያ እንደ ሙስሊም ላሳየህ፣ አንድ ያዳምጥ። ያው ሐዲስ ከዛ በኋላ ሄዶ እንዴት እንደጨፈጨፋቸው ላሳየህ። እኛ መስጊድ ውስጥ ሳለን ያላ መልእክተኛ ወጡና ወደ አይሁዶች እንሂድ አሉ። ተመስጊድ ብድግ አለና እንሂድ አለ። የት? አይሁዶች ጋር ተመስጊድ ማለት ነው። እኛም ቤተል ሚድረስ የአይሁዶች መማሪያ ወይንም መሰብሰቢያ ቦታ አምልኮ የሚፈጽሙበት ማለት ነው። አይሁዶች ተሰባስበው አይሁዶች አምልኳቸው የሚፈጽሙበት ቦታ ወደዛ መሄድ ጀመሩ። ተመስጊድ ተነስተው እንሂድ አይሁዶች ጋር ብለው ሄዱ። እነርሱም አይሁዶች እርሳቸውም ለአይሁዶቹ እንዲህ አሏቸው፣ እስልምናን ብትቀበሉ ሰላም ታገኛላችሁ። እስልምናን ከተቀበልክ ሰላም ታገኛለህ። ምድር የአላህና የመልእክተኛው መሆኗን ማወቅ አለባችሁ። ምድር የማነች? የአላህና የመልእክተኛው መሆኗን ማወቅ አለባችሁ። እኔም ከዚህ ምድር ላስወጣችሁ እፈልጋለሁ። የት? ከሚያመልኩበት ቤተ መቅደስ ማለት ነው። ልክ ሱራ 9 ላይ ተፍሲር ኢብን አባስ ኢብን ከሲር ናቲያ እና ኢብኑ ተሚያ እንዳስቀመጡት ማለት ነው። ሙስሊሞች የበላይ ሲሆኑ የበላይ የሆኑበት አካባቢ ላይ ክርስቲያኖችን ማጽዳት እንዳለባቸው የሚናገር ማለት ነው። እኔም ከዚህ ምድር ላስወጣችሁ እፈልጋለሁ። ስለዚህ ከእናንተ መካከል ንብረት ያለው ሰው ካለ እንዲሸጠው ተፈቅዶለታል። ካልሆነ ግን ምድር የአላህና የመልእክተኛው መሆኗን እወቁ አላቸው። ከዛ በኋላ ምን አደረገ? ሌላ ቦታ ተዋጋ መጣና አሁን ጅብሪል ነገረኝ እንሂድ አለና ሄዶ ጦርነት ከፈተባቸው። ከዛ በኋላ የተማረኩትን ምን አደረጋቸው? አሳየው። ሐዲሱን መልሰው ወደ ፖይንቱ ማለት ነው። ብልታቸውን እያዩ ፀጉራቸው ጅብሪል ነገረኝ ምናምን ብሎ አሁን እንትን አለ። ይሄ የበኒ ቁረይዛ ናቸው እነዚህ አሁን ያሳየህን ሐዲስ እኮ እና ይሄ አንድ አይነት ነው። ጅብሪል ነገረኝ የሚለውንም አዲሱን ክፈቱ፣ ችግር የለውም ላሳየህ።
አይደለም አሁን ያሳየህና ታሪክ እነዛ በንጉሳት ናቸው የይሁዳዎች ናቸው። ባኑ ቁረይዛዎች እኮ አይሁዶች ናቸው። ሶስት ጎሳ ናቸው አይሁዶች በመዲና ያሉ። ባኑ ቁረይዛዎች አንደኛዎቹ ናቸው፣ አይሁዶች ናቸው እኮ። ያው ጅብሪል ነገረኝ የሚልበት when Allah's messenger returned on the day of Al-Traj, he put down his arms and took a bath. ትረሽ ላይ ሄዶ ውጊያ አደረገ። ከዛ በኋላ ተመለሰና እንትኑን ሲያስቀምጥ ከዛ ወዲያ እየተጣጠበ እያለ ድንገት ምን ሆነ? then Jibril whose head was covered with dust, ጭንቅላቱ በአቧራ የተለወሰ ጅብሪል መጣ። ከዛስ መጣና ምን አለው? come to him ከዛ ወደ እሱ መጣና እንደዚህ ያለው you have put down your arms but sorry በአላህ I have not put down my arms እንትን በለው ትንሽ ያስጠጋልኛል። ምን አለ? አንተ እንትንን አስቀምጠሃል የሚዋጋበትን ግን እንትን ብለሃል፣ አላህ ግን አላቆመም። ለምን ብሎ ይለዋል። ከዛ በኋላ ምን አደረገ? ወደ ጦርነቱ ሄደ ማለት ነው። ወዴት? ወደ ባኑ ቁረይዛ ማለት ነው። አይሁዶችን ጨፈጨፏቸው ማለት ነው። ከዛ በኋላ ምን ሆነ? ወዴት እየጠቆመ ግማሽ ነው እኔ ጋ የሚታየኝ እንትና አላስ ሚሴኝ ሰይድ ዌር ቱ ጎ ናው ወዴት እንሂድ ብለው ይጠይቁታል። ጅብሪል ሰይድ ዲስ ዌይ ፖይንቲንግ ቱዋርድ ትራይብ ኦፍ ባኑ ቁረይዛ ይታያል። ከስር ወደ ባኑ ቁረይዛ እየጠቆማቸው ወደዛ እንሂድ አላቸው ማለት ነው። ሶ አላስ ሜሴንጀር ዌንት አውት ቱዋርድ ዜም ከዛ በኋላ ያለ መልእክተኛ ወደ እነሱ ሄደ ተጓዘ። ከዛ እዛ ሲያገኟቸው ምን አደረጓቸው? ሀዲሱ ላይ መልሰዋል። ብድግ ብሎ ሄዶ ነው እምሽክ ያደረጋቸው። ከዛ በኋላ እነኛን ግን ምንድን ነው ያደረገው? ብልታቸውን እንዴት ነው ያደረጉት? ቼክ ያደረጉት በምንድን ነው የለዩት? ኦኬ በፀጉር። አብዲ እንኳን ደህና መጣ። አብዲ እሺ አብዲ ኡፋይ እንዴት ነህ? አንዴ ስልክ እያወራሁ ስለሆነ ነው። እሺ ሞዴሬተር መውቶኝ ነው። ለዛ ቶፋ አንዴ ደውልልሃለሁ። ቆይ ኦንላይን ነኝ። እሺ እኔ የምልህ አውራ ችግር የለውም። ጨርስ ነው ረሱል ሰለላሁ ዐለይሂ ወሰለም ምድርን የኔ ነው ያሉበት ነብይ ናቸው እንጂ አላህ ሊሆኑ አይችሉም። ከየትኛው ቁርአን ላይ ነው ይሄንን ያገኘው? ሐዲስ ማለት። ሁለተኛ ደግሞ ወንድሜን ሙስሊም ወንድሜ ሰላም አለይኩም አላህ የሚለው እሺ ወአለይኩም ሰላም ወራህመቱላህ እንዴት ነህ? እኔ አንተ ኡፋይ ጥያቄ ሲጠይቅ ለሁለታችሁ ነው ጥያቄ የምጠይቃችሁ። ምን ያህል ቀርታል? አንተ ምን ያህል ቀርታል? እውቀት የለኝም። በቃ እውቀት ከሌለ ደግሞ እዚህ ጋር ገብተህ እውቀት ካለው ሰው ጋር ነው ማውራት ያለበት እንጂ እውቀት ከሌለው ሰው ጋር ማውራት የለም። መልሳውን እሱን ተውና መረዳት ያለብን መረዳት አለ። መልሳውን ወደ ቶፒኩ እኔ አንተን ነው እኔ ከአንተ የምከራከርበት እውቀቱ ላይኖረኝ ይችላል፣ ግን ከአንተ ላይ መጠየቅ የምፈልገው ነገር አለኝ። እኔ በቃ አሁን ቶፒኩ ላይ ካልመለስክ እሺ የአሁኑን ጥያቄ ነው እኔ ማወቅ የምፈልገው። ረሱል ሰለላሁ ዐለይሂ ወሰለም ምድርን የኔ ናት ኡመቱን ነው የኔ ነው ያሉት ወይስ ምድርን በጠቅላላ እኔ ነኝ የፈጠርኩት ነው ያሉት? በግልጽ አብራራ። ራሱ ካላህ ጋር አስተካክሎ ምድር የኔና ያላህ ነው ብሏል። ምድር የሱ ሊሆን አይችልም። እሱ እኮ ነብይ ነው። እሳቸው ነብይ ናቸው እንጂ እኮ ምድርን አልፈጠሩም። ምድር ላይ ላለው ኡመት ነው ከላይ የመጣውን ሐዲስ አላህ ብቸኛ ጌታ መሆኑን መስክረህ ንገር ነው የተባሉት እንጂ እኮ እሳቸው ምድር እሱ ፈጠሩ ነው መፍጠር ሌላ ጉዳይ ነው። ኡመቱ የእሳቸው ነው። የእሳቸውን ሱና የእሳቸውን ምድርም የኔና አላህ ነው ብሏል። ወንድማሽ ሜይ ቢ የማታ ከሆነ በብዙ ሐዲስ ላይ ነው ያለው። በየትኛው ሐዲስ ላይ ነው ያለው? በብዙ ሐዲስ ላይ ያለ እንዴ ሙተወቲር የሆነ ሐዲስ ነው ይሄ። ሶፋር እስከማውቀው አንተ ከኡሱ ጋር
ላይፍ ነበረ አይደለ? አብዲ አትጨቃጨቅ። አባይደርም ብሎታል። ጭቅጭቅ እኮ አይደለም፣ ጥያቄ ነው። በቃ አሁን ለመማማር ነው አይደለ? ለጭቅጭቅ እኮ አይደለም። እፎይ ነገሮቹን ለጭቅጭቅ አይደለም እየጠየቀው። ይኸው ምድር የኔና አላህ ነው ብሎ ያለው ራሱ ካላህ ጋር ያስተካከለው መሐመድ ነው፣ እኔ አይደለሁም። ካላወቅ እኮ መጠየቅ ነው። እንዴት እሱ መሐመድ ነብይ እንጂ ማለት ነው የአላህን ስራ መስራት አይችልም። የመጣለትን ወህይ ነው የሚሰራው። ገባ? እኔ ምን አውቃለኝ? ምን አገባኝ እኔ አይልም። ይሄ ይኸው በአረብኛም ሰው ሊቀላቅለው። እስቲ አንተ ቁርአን ከየት ነው የመጣው ታውቃለህ? ግን በመሰረቱ አባይደርም አዎ፣ ይሄ ነው የሚያስማማ። ኡፈ አንተ ሰውን ከሙስሊም ከኛ አይነቱ እውቀት ከሌለው ሳይሆን ከአሊሞቹ ጋር አባይደር ይንገርህ ትሰማለህ? አባይደር ምድር የአላህና የመሐመድ ነች ብሏል። ትሰማለህ? ታዳምጣለህ? እሱን እስቲ የሚለውን አሰማኝ እስቲ። ኦኬ ላክለት። ያው ኡመቴ የኔ ነው ብሏል። ኡመቱ የኔ ከአላህ የመጣውን ሐዲስም ሰላትም ቁርአንም የሚከተልና የሚያስተምር እንጂ ምድርም የኔና አላህ ነው ብሏል። አችልም ያአላህ ምድር ያአላህ ነው፣ ያአላህ ነው። አላህ ነው የከለቀው። እሺ አንድ አዳምጥ አብዲ። እስከ አርሽ ድረስ የከለቀው አላህ ነው። አብዲ ምድርና ሰማይ በውስጧም ያለው ሁሉ የጌታ ነው ይላል የኛ መጽሐፍ ቅዱስ። የማንም አይደለም። ምድርና ሰማይ ሁሉ የክርስቶስ ነው፣ እርሱ ነው የፈጠረው፣ የእርሱ ነው። አንተ ግን ነብይ የኔና ያላህ ነው ብሏል። አዳምጥ ነብይህንም እንትናን አባይደርና ጋይድ ይላል። ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። ሰላቱ መን ኩነ ፊህ ሶስት ነገሮች በሱ ላይ የተገኙበት ሰው ወጀደ ቢህነ እሱም በእነሱ አገኘ ሐላወተል ኢማን የኢማንን የእምነትን ጥፍጥና በእርግጥም አግኝቷል። ሶስት ነገር በውስጡ ከተገኘ እሱም በእነዚህ ሶስት ነገሮች የእምነትን ጥፍጥና አግኝቷል። አንደኛ አን የኩነ አላሁ ወረሱሉሁ አላህና መልእክተኛው መሆናቸው ነው። አሐበ ኢለይህ እሱ ዘንድ የተወደዱ መሆናቸው ሚማ ሲዋሁማ ከተቀሩ ነገራት ሁሉ በልጠው የተወደዱ መሆናቸው። አላህና መልእክተኛው ከምንም ነገር በላይ በልጠው እሱ ዘንድ ሊወደዱ ምንድነው ፈለገ ለፍጡራን ጌታና ፍቅር ቢኖረው ከመነሻው አድርገው ከመነሻው እንዲገባኝ እንዲረዳው ከመነሻው እንፈልገው። ቡኻሪና ሙስሊም በዘገብ ቆይ አንዴ እባክህ እየሰማን ነው እንዴ? የሰውየው የትክክለኛ ኢማን ማረጋገጫ መንገድ ነው። ያውን ሐዲሱ ወለሁማ በድጋሚ አሁንም ቡኻሪና ሙስሊም በዘገቡት አንሁ ከራሱ ከአነስ ብን ማሊክ ረዲየላሁ አንሁ መርፉዓን የአላህ መልእክተኛ ምን ይላሉ? ላ ዩእሚኑ አሐዱኩም አሉ ከእናንተ አንዳችሁ አላመነም ወይም ኢማኑ ሙሉ አልሆነም ሐታ አኩነ እኔ እስክሆን ድረስ አሐበ ኢለይህ እሱ ዘንድ የተወደድኩ እስክሆን ድረስ ሚን ወለዲህ ከልጆቹ ወዋሊዲህ ከወላጆቹ ወናሲ አጅመዒን በአጠቃላይ ከሰዎች ሁሉ በልጬ እሱ ዘንድ ካልተወደድኩኝ ሰውየው አላመነም፣ ኢማኑ አልተሟላም፣ ጎዶሎ እምነት ነው ያለው። ትክክለኛ ኢማን እንዲኖረው እንዲሟላ የፈለገ ሰው የነቢዩ መሐመድን ሰለላሁ ዐለይሂ ወሰለም ፍቅር ከልጅም ከወላጅም ከአጠቃላይ ከሰውም በላይ ማብለጥ አለበት። ያ ማለት ምን ማለት ነው? ለእሳቸው ትእዛዝ ከማንም በፊት ቅድሚያ መስጠት አለበት ማለት ነው። ይህ እኮ ትእዛዝ ነው። ምንድን ነው እሱ ያመጣው? እንትና ሰዎች ሁሉ ላይ ለላ ብለው እስኪጋደሉ ድረስ ሚል ቪዲዮ አለው። አዳምጣችሁ ሰለላሁ ዐለይሂ ወሰለም መታዘዝ ይገባናል። እሳቸውን እሺ ብሎ መታዘዝ አላህን እንደመታዘዝ ወጣው የደነገገው ራሱ ጌታ አላህ ስለሆነ መልእክተኛውን እሺ ብሎ መስማት። عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا عند الزهاد أمرت أن أقاتل الناس سوتشن اقادلاتشو زند تازز كنيا سوتشن اقادلاتشو زند تازز جالو حتى يشهدوا اسكي مسكروا درس أن لا إله إلا الله فالله بستكر بونة من ملك أملاك يلم بلو
ወዩእሚኑ ቢ በኔም ነቢይነት እስኪያምኑ ድረስ ወቢማ ጂእቱ ቢሂ እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ፈኢዛ ፈዓሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚኒ ከኔ ተጠብቀዋል፣ ዲማአሁም ደሞቻቸው፣ ዋልሁ ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ይህም የተቆረጠ ነው። ኡፈይ እውነተኛ ነገር እኮ አንተ ምድርን መፍጠር ትችላለህ ወይ? እኔ ኡፈይን ጥያቄ ልጠይቀው። አንተ ምድርን መፍጠር ትችላለህ? ቆይ ሐዲሱን ክፈተው። የሌለውን አዲስ ቃል እናንተና ውረዱ። አንዲሲፕሊን እንደሆነ ስራ ትሰራላችሁ። እዚህ ገብታችሁ ይኸው ኡፈይ እኔ ስጠይቅ ሚውት አያዘኝ። አንተ ቪዲዮ አለ አርዲ ቪዲዮን እንትና ካለ ኤኒዌይስ ሳይ አልቡካሪ 25 ይመስለኛል። ቼክ አድርግልኝ። እዚህ ጋርም አለ አክቹዋሊ ሰዎች ሁሉ ላይ እስኪሉ ድረስ እንድጋደል ታዝዣለሁ ሚል አለው። ሳታዳምጡ ቪዲዮ እንዲጋደል ሲባል ምኑን ነው አውቀዋል? ገብተዋል? ተረድተዋል? ኡፈይ ምኑን ነው እስኪጋደል ድረስ ያለው? ምኑን ነው ገብተዋል? ችግር የለውም እስማማለሁ እኔ በአንተ ኦኬ። ይህን አዲስ አነሳ። ከዛ በኋላ ከፍ አድርገው ምን በእኔና በአላህ ካልሆነ ግን ምንድናችሁ ነው ያላቸው? ምድር የኔና የአላህ ነች። ኦኬ አንድ ጥያቄ ልጠይቅህ። እንደዚህ ማለቱ ሽርክ ነው? እኔ አሁን በአቡ ሃይደር አውርተዋል ብል አንዴ ስማኝ። ወይ አንተ ራስህ አንዴ ስማኝ። እኔ ያስረዳኝ ነገር አለ እንዳምን ትፈልጋለህ አይደለ? አቡ ሃይደር ምድርና ሰማይ የኔ ነው ብለዋል ብለን ያልከው። ስለዚህ አቡ ሃይደር ሲያወራ የነበረው ሐዲስ ያልኩትን አዳምጥ። እሺ ምድር የኔና የነብዩ ነው ብለሃል እኮ አለይሂ ሰላም። ጎበስ እንደዚህ ካለ አንድ አካል ሽርክ ነው በላይ በቃ። አንድ አካል እንዲህ ካለ ማጋራት ነው ብድዓ ነው ሊሉም ረሱል ሰለላሁ ዐለይሂ ወሰለም ሊሉም አይችሉም። ይሄንን ነገር ኡፈይ አትሳሳት። አንተ የነብዩ ልዩነት ሊኖር ይችላል የለም ወይ ድገምና በለው። አንድ አካል ከፈጣሪ ጋር ምድር የኔና የፈጣሪ ነሽ ካለ እያጋራ ነው፣ ራሱን አምላክ እያደረገ ነው አይደለ? ደጋሞ ተና ያልከው እንጂ ረሱል ሰለላሁ ዐለይሂ ወሰለም አላሉም ብለህ ስለምታመን ሊሉም አይችሉም። ቆይ አንድ አካል ተነስቶ ሊሉም አይችሉም። ኡፈይ አንተ ስማኝማ፣ አንተ ተስማማኝ እኮ ነው። ተስማማው ፕሊዝ። ረሱል ሰለላሁ ዐለይሂ ወሰለም ምድር የኔ ናት ፕሊዝ። አትጮህ። እኔ ተስማምቻለሁ። አንድ አካል ተነስቶ ግን ምድር የኔና ያላህ ነች ካለ ራሱን አምላክ እያደረገ ነው ብለህ ነው የምታምነው አይደለ? እኔ መሐመድ ብሏል አይደለም። አንድ አካል ግን ተነስቶ ምድር የኔና የፈጣሪ ነች ካለ ራሱን ፈጣሪ እያደረገ ነው አይደለ? አሁን ማይክን አንሳና ንገረኝ። እኔ ልመልስልህ እፎይ። አትመልሽም። አንቺ ስለምታውቂ አርፈሽ ተቀመጭ። ማይክሽን ካነሳሽ ትወርጃለሽ። አብዲ ቀጥል ብለህ ከሆነ አንተ ራስን ወደ አምላክ ጠርተሃል። ራስህ አምላክ ነኝ እያልክ ነው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ከራሳቸው አንዲትም ቅንጣት ጨምሮ እናመሰግናለን። ምንድን ነው ያለን አብዲ? ተስማምቻለሁ። እኔ ምድር የኔና የፈጣሪ ነች የሚል ካለ ራሱን ወደ ፈጣሪ ያስጠግቷል። ፈጣሪ ነኝ እያለ ነው። ረሱል ሰለላሁ ዐለይሂ ወሰለም ብለዋል አትበለኝ። እኔ ብያለሁ ብትለኝ እሳቸው አላህ ካስተላለፋቸው ችግር የለውም። ምንም ተስማምቼላለሁ። እኔ ተስማምቻለሁ። ጎንደሬዋ ሙሐመድ እንደዛ ቢል አንድ አካል እንደዛ ቢል ቆይ ሚት አድርጋ አንተ አሁን በቃ አንድ አካል እንደዛ ቢል ምድር የኔና ሚቱ አድርጊ። እኔ ቁርአንን አልፈልግም ነብይሽ ስላላለ የአብዲ ንግግር ተስማምቶኛል። እኔ የአብዲን ንግግር ደግፋለሁ። ሚቱ አድርጊ። የአብዲን ንግግር ወደ ቶፒኩ ንግባ። አንተስ አብዲስ እንትናስ አቡበከር ሶሪ አላሁ አክበር አንድ አካል ተነስቶ ምድር የኔና ያላህ ነች ካለ ፍጡር እንዲህ ካለ ያ ፍጡር ፈጣሪ ነኝ እያለ ነው አይደለ? አይደለም። አብዲ ባለው አትስማማለህ? አትስማማ? አብዲ ያለው ወደ አልሰማሁትም ሄጄ ነበርና
አብዲ እንዲህ ብሏል። አብዲ ያለውን ትስማማለህ? አትስማማ? አብዲ እኮ ረሱል ሰለላሁ አብዲ ምን ብሏል? አንድ አካል ፍጡር ሆኖ ማለት ነው ምድር የኔና የፈጣሪ ነው ካለ ራሱን ወደ ፈጣሪ እያስጠጋ ነው። ነቢያችን ምድር ያላህና የኔ ነች አላለም ብሏል። ትስማማለህ በዚህ ሀሳብ? እኔ አሁን አላለም። ወደ ቶፒኩ ንግባና በዛ ላይ እናወራ እኮ ቶፒኬ ነው። ነብይ ምድር የኔና ያላህ ነው ብሏል አላለም? ሐዲሱን አሳይተኸኛል። እኔ ያው በምን ምክንያት እንደተባለም ባላቅ ሐዲሱ ሰሂሁን ዶኢፉን እኔ ስለዚህ እውቀት የለኝም። ገብቶሃል? አንተ ይሄንን ፍጡር እንደዚህ ከፈጣሪ ጋር ራሱን አስተካክሎ ማለት ይችላል ብለህ ታምናለህ? እንግዲህ ያሉበት ምክንያት ሊሆን ይችላል ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። እኔ ስለዚህ አላውቅም። አይ በቃ እኔ ተስማምቻለሁ ከአብዲ ጋር። እኛ የምናምነው ክርስቲያኖች ምድርና መላዋ የፈጣሪ ብቻ ነች። ፍጡር ተነስቶ የኔና የፈጣሪ ነው ካለ ራሱን እያሻረከ ነው። ከአብዲ ጋር ተስማምቻለሁ። አላህ ሙሐመድ የኔና ያላህ ነው ብሎ ራሱን የፈጣሪነት ደረጃ ሰጥቷል። ራሱን ከአላህ ጋር እኩል አስቀምጦታል። ይህን ነገ ተነገ ወዲያ ኡስታዞችን ሄደህ ትጠይቃቸዋለህ በደንብ። ወደሚቀጥለው እንግባና ልብስ እያወለቁ እያሳዩ ነበር ነው ያልከው? ኦኬ፣ ሳያወልቁ ነው ፀጉር ብልታቸው ላይ መኖሩ የታወቀው ወይንስ እንደዚሁ ነው? ላ አይደለም። እና መባው አድርገውና ልብሳቸውን እያስወለቁ እያሳዩ ነበር ያልክ መሰለኝ። ሐዲሱ ላይ መልሰው። እሺ አስረዳኝ። አማርኛ አድርገውና እና በማስረዳት ሳይሆን አንተ እንደዛ እንዳልከው ነው አይስ አይደለም የሚለውን ነው። እሺ አማርኛውን አድርግለት። ደቂቃ ስጠንና በደቂቃ እናውራ። አንዴ አንተ የምትስማማ ከሆነ ቶሎ ብለህ ከምትመውት ሰው ሀሳቡን ሳይጨርስ ከምትመውት ከአንተ ጋር ጨረስን። በደቂቃ እናውራ። አጋራ በሚለው ምንድን ነው የጨረስከው? እኔ እኮ ረሱል ሰለላሁ ዐለይሂ ወሰለም አንተ የምትለውን አይሉም ምን ያልኩ በቃ አብዲ ብሏል አትበል። ተስማምቻለሁ። አይሉም ያልመጣውን ነገር አያወሩም። ሲጀመር አንተ ልትል ትችላለህ። አብዲ ተስማማኝ እኮ በቃ ነብይ አንድ እዚህ ላይ እናውራ። እዛው አማርኛ ላይ አድርግና ወረታች መልሰው። ቪኪ አብዲ ጣልቃ አትግባ። እኔ ተስማምቻለሁ። ነብይህን አጋሪ ስላደረግከው ፈጣሪ ስላደረግከው ተስማምቻለሁ እኮ እኔ። ጣልቃ አትግባ ካሁን በኋላ። እሺ ወረታች መልሰው። ነብይ ራሱን ከመሐመድ ካላህ ጋር ቁጭ አድርጎ እኩል አድርጎ ምድር የኔና ያላህ ነች በማለት ራሱን ታላህ ጋር ሽርክ ፈጽሟል። ተስማምቻለሁ። ኤኒዌይስ ወደ አዲሱ መልሰው፣ ወደ አማርኛ መልስ ስለለዘኛው ላንብብላችሁ። ወረታች አድርገውና እስከ መጀመሪያ ወረታች አድርገው እዚሁ አማርኛው እኔ ወረታች አድርገው ያለው ፈርቷል። ወንድሜ ላውርደው እንደ ከዚህ በታችን ይታይ እንጂ ተው። እኔ ከቁረይዛ ምርኮኞች መካከል ነበርኩ። ይመረምሩን ነበር። የብልት አካባቢያችን ፀጉርም ያበቀለ ማንኛውም ሰው ይገደል ነበር። ፀጉር ያላበቀለ ደግሞ እንዳይገደል በህይወት እንዲኖር ይፈቀድለት ነበር። እሺ ምናቸው ነበር የሚመረምሯቸው? እሺ እዚህ ጋር እሺ መረመሩ እንበል። እንዳውም ይሄ እኮ ህፃናቶችን ላለመግደል ነው። አሁን ምናቸውን ያዩት? ቆይ ምናቸውን ያዩት? እሺ አውልቋ አዩ እንበል። እሺ ብልት ማብቀላቸውና ማብቀላቸው። ስለዚህ ብልታቸውን ቼክ ያደርግ ነበር። እናመሰግናለን። ምንፈልገው ይህንኑ ብቻ ነበር። ምንድነው ምንፈልገው? ነብይ ብልት ቼክ ያደርግ ነበረ። እኛ ጋር ዘዳግም ላይ ያለው ብልት ቼክ ያደርጋሉ የሚል የለም። እናመሰግናለን። በቃ ጎንደሬዋ ላውራ በፈጠረ ላውራሽ ሚዩት ተርገላ ኦኬ። ሳባዎቹ ብልት ቼክ ያደርጉ ነበር አልነበረም? በምን ጉዳይ ነው? ምክንያቱም ህጻኖች እንዳይገደሉ አይደለም? ቼክ ያደርጉ ነበር አልነበረም? ኦኬ ቼክ ያድርጉ። ግን አንተ ዘዳግም ላይ ካመጣው ጋር ምን ያገናኘዋል? እስኪ ንገረኝ። መልካም። ዘዳግም ላይ ብልታቸውን ቼክ ያደርጋሉ የሚል አለው ወይንስ የተሰለመ አይግባ ነው የሚለው ወደ ጉባኤ ወይንስ ብልታቸውን ቼክ አድርጉ ይላል? ላንብብልህ። በቃ ብልቱ ልበለው። ብልቱ አይልም ግን ብልቱ ልበለው። ችግር የለውም። አውጩ ከፍ በይና አውጩ እና ምክንያቱም የምታወጪው ግን ምንድን ነው? የእኛም መጽሐፍ ቅዱስ ነው የምታወጪው፣ የኦርቶዶክስን ነው የምታወጪው። አንድ በይ። ሁለተኛው ሂብሩን ነው የምታወጪው። ቀጣይ ደግሞ
ኧረ እኔ ሂብሩ አልችልም። አማርኛ ያግባባናል። አማርኛ አወራለሁ አውጥቼ። ግን አንተ ከምትለው ጋር በፍጹም አይገናኝም ብዬ ነው። ችግር የለውም። እንደዛም አውጪው። እሺ እዚህ ጋር እያያችሁ የሚለው ምንድን ነው የሚለው? የተቀጠቀጠ ምኑ የተቀጠቀጠ? የተቆረጠ ምኑ የተቀጠቀጠ? መጽሐፍ ነው ያንተ። ምኑ የተቀጠቀጠ? አንብቢው። አንብበው፣ የራስ መጽሐፍ ነው። ለምን ታፍርበታለህ? አንብበው። ይኸው ለምን አፍራለኝ? ቆይ ነቢያት በየሀገራቸው መናገር አልችልም። ለምን አትናገሪው? ምክንያቱም እዚህ ጋር በቀጥታ ወረደ ነው የተጻፈው፣ በተዘዋዋሪ አይደለም። ለምንድን ነው የሚዟዟረው? ለምን እንደማይዟዟር ታውቂያለሽ? በማያሳፍር መልኩ አይደለም የተቀመጠው። እዚህ ጋር ቃል በቃል ነው የተቀመጠው። አዳምጪኝ እሺ። ነብይሽ ምን ብሏል? አላህ ምን ብሏል? ለእያንዳንዱ ጎሳ በቋንቋቸው መልእክተኛ ልከናል ብሏል አይደለ? ለአደም ጭምር ደግሞ ስሞችን ያስተማረው አላህ ነው። ፈስን ጭምር ያስተማረው አላህ ነው። አላህ ብልትን ምን ብሎ ነው ያስተማረው? ብልት እጅን ብልት ነው፣ አይንም ብልት ነው፣ ነገር ግን ስማ ከሰው ፊት የሚወራና የማይወራ አለ አይደለም? ይሄ ቃል እኮ በተዘዋዋሪ ብዙ ነገር አለው እኮ፣ ብዙ ነገር ይባላል። ይሄ ቃል በእንግሊዝኛ ምንድን ነው የሚባለው? እዚህ ጋር የተቀመጠው በእንግሊዝኛ ምንድን ነው የሚባለው? አካል ሊባል ይችላል፣ ብልት ሊባል ይችላል። ነገር ግን እዚህ ጋር ቃል በቃል የተቀመጠው ኦኬ፣ ችግር የለውም። ቃል በቃል ተቀምጦ ቆይ ላሳይሽ አንዴ። ሳይ ሙስሊም 267 ሲንክፈትልኝ አንዴ ቪኪ። ቆይ ሀዲሶች ላይ እነኑ ላሳየሽ በእንግሊዝኛ ውስጥ ሲሆን ይከብድ ሲሆን ወደ አማርኛ እንዴ ብላሽ እስኪ በአረብኛ አሳየኝ። የኔን ሂብሩን አምጫ ካዳ እንደዛ ከሆነ ሂብሩን አምጪ፣ ሂብሩን አንጫ። ይሄም እኮ ትርጉም ነው እህታችን፣ ትርጉም እኮ ነው። ስለዚህ ይሄ ተሳስተዋል ማለት ነው። እንግሊዝኛው ተሳስተዋል ሲተረጉም አንቺ ማለት ነው። አንድ ተረጉም እኮ አይታወቅም። ፓኒክ አታርጊ። ኡስታዞችሽ ብልታቸው ስለተቀጠቀጠ ነው። አላህ ፈስን ጭምር አላህ ፈስን ጭምር እያንዳንዱን አካላት አስተምሯል ይላል። አትሩገር እንትናት ወይ አቸኩይ በደንብ ላሳይሽ አንቺ ላይ ሳይ ሙስሊም 267 ሲን አንዴ ክፈትልኝ። ኦኬ ምን ተብሎ የሚጠራው በእንግሊዝኛ ጻፉልኝ። በእንግሊዝኛ ምን ተብሎ የሚጠራው ይሄ ነገር? በእንግሊዝኛ ምን ተብሎ የሚጠራው? እንግሊዝኛ ነው። እንግሊዝኛ እኮ ትርጉም እኮ ነው ወገኔ። ፕሊስ ላሳይሽ እኮ ነው። አድምቅልኝ። በእንግሊዝኛው አሳያቸው። አታሳየኝ። ለምን ታሳየኛለህ? ይሄ ሀዲስሽ ነው። ይሄ ሀዲስሽ ነው። ይሄንን ስም ጥሬልኝ እስቲ። ሀዲስሽን ጥሬልኝ እስቲ። በእንግሊዝኛ አይደለም ሀዲስ የመጣው እኮ በእንግሊዝኛ። ይሄንን በይውስ ችግር የለውም ችግር የለውም። እንደው ይሁን እስኪ እንደው ይሄ ይሁንና እዚህ ጋር አንድ ነገር ልንገርሽ። አንዴ ቆይ ጎንደር ሊቃላ ወደ እግዚአብሔር ጉባኤ የማይገባው እስከ 10 ትውልድ ድረስ ማለት ነው። ለምንድን ነው ይሄ ነው? አንዴ ቆይ ተረጋጊ። አንድ ነገር ልበል። አንዴ ያርዲ ቆይ። በእስልምና ዲቃላ ገሃነም ነው የሚገባው። በእኛ ግን ዲቃላ ማለት ሁለት የተለያዩ አዳምጪ። ዲቃላ ማለት ከሁለት የተለያዩ ሰዎች የተወለደ ማለት አይደለም። ዲቃላ ማለት ጣዖት አምላኪ ማለት ነው። እዛው ላይ አይደለም፣ በዝሙት የተወለደ ነው። ጣዖት አምላኪ ሳይሆን አዳምጪ። አቸኩይ እኮ መብቱን የራስ ብቻ ረከው ልጅቷ ሳታወር እንዴት ከራስ ትርጉም አትስጣኝ። ዲቃላ ማለት በዝሙት የተወለደ ነው። የምን ጣዖት አምላኪ? ተረጋጊ። ታዲያ ተረጋጊ። ሲጀመር አንተ በስነ ስርዓት መልስ መስጠት ስለማችል መመወጥ ነው የምችለው። አንተ መልስ መስጠት አችልም። እሺ ከሰር ትሆናለህ። ኤኒዌይስ ፒነስ የሚለው ምን ቋንቋ ነው? እስኪ ከፍ አድርግልን፣ በደንብ አሳየን። ይሄ ሀዲሳችሁ ላይ በመቶዎች የሚቆጠር የተቀመጠ ቃል ነው። አንድ በሉ። እኛ ጋር ሲሆን አረብኛው ካልሆነ ይላሉ የእነሱን ሀዲስ። ኦልራይት እኛ ጋርም ካደ ለምን እንትኑ ሂብሮን አታመጡትም? ሂብሮን ለምን አታመጡትም? አንድ በሉ። ሁለተኛ የቅድሙ ሀዲስ ላይ የምን ጸጉር ነው ቼክ ያደረጉት? እዚህ ጋር ያስቀመጡልህ እኮ የአንተ ቄሶች እኮ ናቸው። እፎይ የአንተ ቄሶች ናቸው እንደዚህ ብለው ያስቀመጡልህ። ድንቁርናሽን ከሰሮነሽ ትማሪያለሽ። ይህንኛውን ደግሞ የአንቺ ሊቃውንቶች ናቸው ያስቀመጡት። ምን ብለው? ፒነስ ብለው ማለት ነው። እኔ አይደለሁም ያስቀመጥኩት። እኛ እናፍርበትም። ቁላቢልም ችግር የለውም። ለምን? አላህ ራሱ እያንዳንዱን አካል ከፈስ ጭምር ራሱ ስላስተማረ። ችግር የሚሆነው መቼ ነው?
ችግር የሚሆነው መቼ ነው? ለነውር እንደ ሙሐመድ የዘር ፍሬህን ዝም ብለህ የምታዝረከርክበትና ዝም ብለህ ሴት ባየ ቁጥር እንዲህ ግትር እያለብህ ሄደ አናቷ ላይ የምወጣ ከሆነ ሴሰኝነት ነው፣ ቅንዝርና ነው፣ ነውር ነው። የዘር ፍሬህን ወይንም ቁላህን ምቀጠቅጥ የምታኮላሽ ከሆነ ኃጢአት ነው፣ ወንጀል ነው። እንደ ሙሐመድ ግን ሴት ባየህ ቁጥር እንደዚህ ግትር እያለብህ ሄደ አናቷ ላይ የምወጣና እንደ እንስሳ ምሰር ከሆነ ያ ብልትህ ወንጀል ነው እየሰራህበት ያለው። እንደ መሐመድ ሴሰኛና ቅንዝረኛ ከሆንክ በዚህ ብልት በፒነሱ ምክንያት ገሃነም ትገባለህ። ይሄንን ፒነስን የምታኮላሸው የምቀጠቅጠው ለጣዖት ከሆነ ገሃነም ትገባለህ። ዘዳግም እንደሚናገረው ፍሪዝ ያወጣ ብልት እንደዚህ ቼክ እያደረገ የነበረው ሰሃቦቹ ነቢያችሁ ነው። ብልትህን የምቀጠቅጥ የምታኮላሽ ለጣዖት ከሆነ ወደ ጉባኤ አትግባ የተባለው ምሳሌ አርያ መሆን ስለማችል ነው። አገልጋይ መሆን ስለማችል ነው። ለምን? ብልትህን ለጣዖት እየሰዋ እዚህ ጋር ደግሞ እግዚአብሔርን ቤተ መቅደስ ማገልገል ስለማችል፣ ለሁለት ጌቶች መገዛት ስለማይቻል፣ ብዙ ተባዙ ብሎ እግዚአብሔር የፈጠረልህን ኖ ብለህ ከሶ የእሱን ትእዛዝ ተጣርሰ ብልት ምሰዋ ከሆነ ይሄ ኃጢአትም ወንጀልም ነው። ቁላ የሚለው አሳፍሮ ከሆነ ነብይህ ደግሞ የወንድ ልጅ ቁላ ይጠባ ነበረ። ነብይህ የወንድ ልጅ ቁላ ይጠባ ነበር። ዘከር ነው የሚለው ሊትራሊ ዘከሩን ዘቢቡን ይጠባ ነበረ። መቀጥቀጡ አሳስቦ ከሆነ ሐኪም ቤት እንወስዳችኋለን ኡስታዞቻችሁን ብልታቸው ስለተቀጠቀጠባቸው። ይሄም አልበቃ ብሏችሁ ከሆነ ደግሞ የአባትህን ብልት አይደለም ቁላውን ንከስ ብሎ ተናግሯል። ሙሐመድ አብደላ የአቡ ጣሊብ የልጅ ልጅ ሴሰኛው ቅንዝረኛው ነብይ። እኛ ጋር ያለው ራሳቸውን ለጣዖት የሚሰዉ ከሆነ አገልጋይ መሆን አይችሉም። ፔሬድ። ለምን? እዛ ጋር ለጣዖት ብልትን እየሰዋ እዚህ ጋር አገልጋይ መሆን ስለማችል። አንተ ጋር ያለውስ ነብይ ብልት ይጠባል። ብልት ነው ያልኩ፣ አቀዝቅዤው ቁላ ይጠባል። ቁላ ነብይ ማለት ነው። ሁሌ ይዛችኋት የምትዞሩት የነብያችሁን ገመና ለመሸፈን ነው አይደለ? ነብይ ይጠባል። ዘቢቡን እግሩን ከፍቶ ይጠባል። እግር መካከል የሚገኘው የሚጠባ ምንድን ነው? ዘቢብ ነው። እዚህ ጋር ምናልባት አንድ ነገር መሐመድ የአብደላ ልጅ እዚህ ጋር አንድ ነገር ለመናገር ምናልባት ጎንደሬዋ መርየም ከታች እያዳመጠች ከሆነ ይቅርታ፣ ግን ሰላም አላልኳችሁም። ሰላም ብያለሁ። ከዛ ቃል ጋር በተገናኘ ምናልባት አብዛኞቻችን እድሜያችን ብዙ ትልቅ ያልሆንን ሰዎች ልንሆን እንችላለን። ግን ምናልባት አካባቢያችን እስኪ በአያቶቻችን እድሜ እንኳን ያሉ ሰዎችን በተለይ ደግሞ ከአዲስ አበባ ሳይሆን ከሌላ አካባቢ አማርኛ ተናጋሪ ሆኖ ከሌላ አካባቢ ሆኖ እድሜያቸው ግን ትላልቅ የሆኑ ሰዎችን እስኪ ያንን የሰውነት ክፍል ምን ብለው ነው የሚጠሩት? በቀጥታ ስሙ ነው የሚጠራው። በነገራችን ላይ በድሮ ጊዜ ይሄ ነገር እንደ ብልግና አይደለም የሚታየው። ከጊዜ በኋላ ነው ቃላት እየተለወጡ ይመጣሉ አይደለ? ይዞታቸውን እየተለወጡ ይመጣሉ። በነገራችን ላይ አንድ እንደ ምሳሌ ጌ የሚለው ቃል የእንግሊዝኛው ቃል ጌ እንግዲህ መቼም ማናችንም እናውቃለን አሁን ምን ማለት እንደሆነ። በድሮ ጊዜ ግን ጌ ማለት ደስተኛ ማለት ነው። ሃፒ የሚል ትርጉም የነበረው ቃል ነው። እንግሊዝኛ ቃል እንዴት እንደሚለወጥና እንደሚያድግ ልነግራችሁ ስለፈለግኩኝ ነው። በኋላ ላይ ግን ተቀይሮ ይሄ ጌ የሚለው ቃል ወደ ምን መጣ? ግብረሰዶምን የሚያሳይ ግብረሰዶም ወደ ማለት ተቀይሯል። ስለዚህ አሁን በድሮ ጊዜ አንድ ቃል ሲተረጎም በእንግሊዝኛ ቃል አንድን ሰው ደስተኛ የሚለውን ለመግለጽ ጌ ተብሎ የተገለጸ ቢኖር በኋላ ግን ጊዜውን ወቅቱን በሚደግፍ መልኩ ወቅቱን ባሳየ መልኩ ያ ጌ የሚለው ይቀየርና ሃፒ በሚለው ይቀየራል። ይሄንን ራሳችሁም ደግሞ ጌ ሃፒ ማለት ነው ይላል እንዴ እንዳትሉ ገብታችሁ ራሳችሁን ቼክ ማድረግ የምትችሉት ነገር ነው። ይሄ ችግር የለውም።
እና ጊዜው ታይቶ ይቀየራል ቃል። አማርኛውም ይሄ በፊት ሲታተም ችግር አልነበረውም። ቃሉ ላይ ምንም ችግር ሰው ቀጥታ የሚጠራበት የሚጠቀምበት ነው። እኔ እንኳን በግሌ ትልልቅ ሰዎች አውቃለሁ ቀጥታ ቃሉን የሚጠሩ ማለት ነው። ምንም ችግር የለውም በድሮ ጊዜ። ከጊዜው ጋር ደግሞ ታይቶ ይቀየራል። አሁን እፎይ ሲል የነበረው ምንድነው? ሂብሩ ላይ እንደዛ ነው ወይ? ኖ ሂብሩ ላይ እንደዛ ተብሎ አይደለም የተቀመጠው። አማርኛው ግን ሲተረጎም የተተረጎመበት ሰዓት ላይ ቃሉ በዛ መተርጎም ስለሚችል ችግር አልነበረው። ከዛ ባሻገር ግን ዲቃላ እንትን ምንድነው መንግስተ ሰማይ አይገባም የሚለው የእስልምና አስተምህሮ አንዴ ትልቁ ላይ አድርገኝና ሐዲሱን ላስነብባቸው። እፎይ ይኸው እንደምታዩት እንግዲህ ሐዲሱ አረብኛው ይኸውና፣ ማናችሁም ገብታችሁ ማንበብ ትችላላችሁ የሐዲሱን ማለት ነው። አማርኛውን ግን ላስነብባችሁ እዚህ ላይ የሚለውን ይኸው እንዲህ ይላል። የታለ? እሺ ይኸው ወላጆቹን የሚያስከፋ የማይታዘዝ ያደረገውንም ነገር የሚመጻደቅ በሱሰኝነት አልኮል የሚጠጣና ዲቃላ ጀነት አይገቡም ብሎ ሐዲስ ላይ ተቀምጧል። ይኸው የሐዲሱ መረጃ ምንድነው? ሐሰን ሊገይሪሂ ሐሰን ነው ሐዲሱ ማለትም መልካም በሌሎች ደጋፊ ሰነዶች የጠነከረ ማለት ነው። አስተላለፊው ማለት ነው አብደላህ ኢብን ዑመር። የሐዲሱ ምሁር አልአልባኒ ሼክ አልአልባኒ ነው ይህንን ነገር የጠቀሰው። ምንጭ የት ነው የምታገኙት? አሲልሲላህ አሰሂህ ቁጥር 673 ላይ ታገኙታላችሁ። የሐዲሱ ማጣቀሻዎች አነሳኢ 5672 ላይ በአጭሩ ዘግቦታል። ሙስናድ አህመድ 6892 ላይ በጥቂት የቃላት ልዩነት ዘግቦታል ይላችኋል። ስለዚህ በሌሎች ሰነዶች የጠነከረ ሐሰን የሆነ ሐዲስ ነው። ይኸው ምንድነው? ዲቃላ ጀነት አይገቡም ተብሎ በእስልምናም የተቀመጠ ነው። እናንተ ግን መጽሐፍቶቻችሁን ካለማወቅ የተነሳ ክርስትና እኮ እንደዚህ ይላል እያላችሁ ትመጣላችሁ። በነገራችን ላይ ክርስትና የእግዚአብሔር ጉባኤ ነው እንጂ የተባለው ገነት ዘላለማዊን አይደለም። በእስልምናው ግን ዘላለማዊ መንግስትን አይወርስም ተብሎ ተቀምጦላችኋል። ይኸው አስበዋል። ገሃነም እንደሚገባ እያወቀ ዲቃላ እስልምና ውስጥ ሲቀጥል ዲቃላ ሆኖ አስቸጋሪ ነው በጣም። ዲቃላ ሆኖ እስልምና ውስጥ ሲቀጥል አስበው። ግን እኛ ጋር ጉባኤ ነው የተባለው። ጉባኤና ገነትን እንኳን መለየት ማይችሉ ከነኝ ጋር እኮ ነው የምንደናቆረው። ሲራጅ እንኳን ደህና መጣ። ሲራጅ አልተሰማም? እንደኔ ትሰማለህ? ያ በደንብ የራሳችሁን አለማወቃችሁ ዝም ብላችሁ የሰው ላይ አፋችሁን እንድከፍቱ አድርጓችኋል። የጠቀማችሁ ምንድን ነው? አለማወቃችሁ። ኡስታዞቻችሁ ዝም ብለው በማጮህ እንትን ያሉ አስመስለዋችኋል። ብሬን ወሽ ዳርገዋችኋል። ነቢያችሁ ወንድ ዘቢብ እየጠባ ይሄድና አባትን እንትኑን ንከስ ቀጥታ ስሙን ጠርቶ እያለ እኛ ጋር ብልቱን ለጣዖት የሚሰዋ ጉባኤ አይግባ አገልጋይ አይሁን ሲባል እንዴት እንዲህ ይባላል? ባይዘ በእስልምና መነቀስም እንትን ማለትም በራሱ ገሃነም ይከታል። ብልትህን ከመቁረጥና አይን መቀንደብ ገሃነም ይከታል ይላል ሐዲስ አለ። ከመቀደብና ብልትን ከመቁረጥ የቱ ነው የሚከፋው? ያንተ ገሃነም ይከታል ነው የሚለው። የእኔ ጉባኤ ውስጥ መሪ መሆን አይችልም። ምክንያቱም አንድ ካህን ብታደርገው ወይም ደግሞ ካህን ሆኖ እዛ ምራ ቢባል ብልቱን እዛ ጋር ለጣዖት እያረደ እየሰዋ እዚህ ጋር ደግሞ ካህን ነኝ ብሎ ልቀድስ ቤት ለሌሎቹ ጥሩ ምሳሌ መሆን አይችልም። መሰናክል ነው የሚሆነው፣ እንቅፋት ነው የሚሆነው እዛ ጋር ለጣዖት። ይሄ ብሉይ ኪዳኑ ነው። ባይዘ በአዲስ ኪዳን አክቹዋሊ ይሄ ይተረጎማል። ዘር በራሱ ዘሩን የሚቆርጥ የሚለው
ዘር ማያፈራ በቤተ ክርስቲያን ውስጥ ሆኖ አባት ሆኖ ዘር ማያፈራ ከሆነ ለቤተ ክርስቲያን አይጠቅምም። መሪ መሆን አይችልም። ልጆቹ እኛ ዘር ነን አይደለ? ክርስቲያኖች ዘር አባቶች ያንን ምን መሆን አለባቸው? ዘር የሚያፈሩ መሆን አለባቸው። የእግዚአብሔር ልጅነትን ሰዎች ያገኙ ዘንድ የሚጠሩ ልጆች የሚያፈሩ መሆን አለባቸው። ዘር የሚቆርጥ ከሆነ ወደ ክርስትና ሰው እንዳይመጣ የመጣውንም ዘር የሚቆርጥ ከሆነ ይሄ አመራር ሊሆን አይችልም። ይሄ መሪ ሊሆን አይችልም። ይሄ ካህን ሊሆን አይችልም። ይሄ ኤጲስቆጶስ ሊሆን አይችልም። ይሄ ዲያቆን ሊሆን አይችልም። እንደ አዲስ ኪዳን ስንመለከተው አይሆንም። ራሱን ለጣዖት የሚሰዋ እንደዚህ ማድረግ የለበትም። አክቹዋሊ እኔ ሳስበው ዘሮቻቸው ተቆርጠዋል። እነኚህ ቲክቶክ ላይ ያሉ ኡስታዞች ዘራቸው ተቆርጠዋል። ዘራቸው ስለተቆረጠ አስጨንቋቸዋል ይመስለኛል። ለዛ ነው እቺ ቶፒክ በጣም የሚወዷት እንጂ ዘራቸው የተሰለበ ብልታቸው ወሽላቸው ሜቢ ሳይገረዙ አሁን ላይ ተቆርጠው ሊሆን ይችላል። ጀሚላ ገሃነም ይገባል እያለው መጽሐፉ ነቢይህ የወንድ ዘቢብ ይልስ ነበር፣ ይስም ነበር፣ ይጠባ ነበረ፣ ምላሳቸውን ይጠባ ነበረ እየተባለ አይ ጉባኤ አትግባ ተብሏል ይላል። ሂድና አባትን ብልቱን ንከስ እያለ እያዘዘ ነብዩ ማለት ነው። የእሱ ነቢይ ሙሐመድ ማለት ነው። ሂድና አባትን ብልቱን ንከስ እያለ ማለት ነው። እንደዚህ አይነት እየተከተለ አስገባኝ። አንዴ ተንተከተክ እኮ አንተ አረዲ ገብታ ምንድን ነው? እንኳን ደህና መጣ። ምንድን ነው የምትለው? እንኳን ደህና መጣ። እንኳን ደህና ቆየ። ምንድን ነው የምትቀጥፈው? እስቲ እምሩ ጋር ግባ እስቲ አንዴ፣ ወይ ከኔ ጋር አውራ። መልካም እንኳን ደህና መጣ ብያለሁ። እዛው ያዘው ለራስ እስቲ ምንድን ነው በማስረጃ አውራ እስቲ ያዙርና። ባኑ ቁረይዛ ለታ እንዴት ነበር የተገደሉት? የባኑ ቁረይዛ ለታ ወንዶቹን እንዴት ነበር ነብያችሁ ቼክ ያደረጋቸው? ብልታቸው እንዴት ነው ቼክ ያደረጋቸው? በማስረጃ በካሜራ እያሳየ አውራ እስቲ። እሺ አንዴ ከተበለስ ክርስቲያኖች ሙሉ እየሰለሙ ነው፣ አንተ ትቀደዳለህ። አትወክልም ተብሏል እኮ ምንድን ነው? አንተም ሰልመህ ነው እኮ አሉ። አንተም ሰልመህ ነው። ኦርቶዶክስ አትወክልም ተብሏል እኮ ምንድን ነው? አንተም ሰልመህ ነው እንዴ? ተወዛገፍኩ እኮ። ቆይስ እቺን አዲስ አድርጋት አንዴ። ቆይ እሺ ቀጥል። እቺን አንብባት እስኪ። ምን ማለት ነው? እቺን ተርጉምልን እስኪ። አንብብና ተርጉምልን። ከየት ነው ያመጣው? ማስረጃ አስፋና አስገባ እስኪ። ምን አዲስ ላይ ነው ያገኘው? አንብብና ተርጉምልን ያልኩህ። እሺ ማለት ምንድን ነው የሚተረጎም ነገር አለ ወይ? ፒነስ ነው ሌላ ነገር አለ? ፒነስ ምንድን ነው? ብልት ነው፣ እንግሊዝኛ ነው። ብልት ምንድን ነው? ብልት ስጋ ብልት ይባላል። ምንድን ነው ብልት? እና ምን ልትል ነው? እጄ ብልት ነው። ብልት ምንድን ነው? እጅ ነው። ፒነስ ማለት ምን ልትል ነው? እጅ ነው ወይ ፒነስ ማለት? ፒነስ ነው። ምን ልትል ነው? ምንድነው ፒነስ? ምን ልትል ነው? ለራስ የደነቆርከው፣ ኧረ ለራስ የደነቆርከው ይበቃል እኮ። ሰው አታድንቅ እኮ ንገረኝ። ፒነስ ማለት ምን ማለት ነው? አንተ ሲጀመር ምን አውቀህ ነው እዚህ ላይቭ ላይ ተዘብዝፈ? ደግሞ የሚገርመኝ 5000 ስለምታውቅ ንገረኝ። ፒነስ ማለት ምን ማለት ነው? ምን ፒነስ ነው? ምንድን ነው? ምን ፈለክ? ምን ሌላ ነገር ምን አለው? ምን ፈልጋለሁ? በአማርኛ ንገረኝ። በአማርኛ አንተ በለው እስቲ። ፒነስ እኔ አውቀዋለሁ በለው እስቲ። አንተ አልኩህ እኮ አውቀዋለሁ በለው አይደለም፣ ንገረኝ ነው ያልኩህ። እኔ ትርጉሙን ንገረኝ። ብልት ነው በቃ። ሌላ ምን አለው? ብልት እኮ ይኸውልህ፣ እጅም ብልት ይባላል፣ አይንም ብልት ይባላል፣ ጆሮም ብልት ይባላል። የአካል ክፍሎች ሁሉም ብልት ነው ተብሎ የሚጠሩት ወዳጃችን። ስጋ ሲከፈል ለምሳሌ በደንብ አስተውል። እዚህ ጋ አንድ በልተው ይባላል።
እሺ አሁን ከዚህ ጽሁፈት ምን ፈልገህ ነው አንተ? ይባላል ምንድን ነው ፒነስ ማለት? ከዚህ ጽሁፈት አንተ ምን ፈልገህ ነው? ትርጉሙን ንገረኝ። ትርጉም ፒነስ ነው። ምን ፈልገህ ነው አንተ? አሁን ከዚህ ላይ ነው የሚል አይደለም። እኔ ትርጉም ነው የፈለኩት። እኔ ኦርቶዶክሶች አትሸወዱ። እናንተን አይወክልም። ኢምራን ጋር ገብታችሁ ተወያዩ። ፒነስ ምንድን ነው? ኢምራን ጋር ለሁሉም ጥያቄ የምታገኙት ኢምራን ጋር ካላህ ይልቅ ትሻላለህ ብዬ ነበር። እንዲደፋ ዘና ብለህ ሳይ ጭንቅላት ያለ መስለኝ ነበር። ለካ ካላህ ትሻልም። ምክንያቱም ጭንቅላት የሌለውን ስለምትከተል፣ እግር ስለምትከተሉ ማስተዋል አትችሉም። አትወክልም ተብለሃል። በሱ ቤት ፖለቲካ በጣም ትልቅ ፖለቲካ መስራቱ ነው። እንደነሱ ጭንቅላት አልባ አካል ስለምናመልክ ይመስላችኋል? ሄደና ጭንቅላት የሌለውን አካል አምልክ። የትኛውን ክርስቲያን እናንተን አያዳምጣችሁም ጤነኛ ሆኖ? የትኛውም ክርስቲያን በአሁኑ ሰዓት ላይ በ1ኛው ሴንቸሪ የእናንተን ገዳይ እምነት የትኛውም ክርስቲያን አይሰማችሁም። ጭንቅላት የሌለውን ያውም ለማዳመጥ ማለት ነው። አስበኋል? ጭንቅላት የሌለውን አካል ሊያዳምጥልህ ሊያመልክ ማለት ነው። ሯጩን አካል ሮጦ ይረጋጋ። ቅድሚያ የምታመልከው አካል ኦራይት መተርጎም አትችሏትም። ለምን ታፍሩባታላችሁ እናንተ? ለምን ትሸማቀቃላችሁ? አይ ኖ እንትኑ ላይ መሆን አለበት። አይነስ ፈታ ነው የምታደርጉኝ። ትንሽ እንዲዘና ነው የምታደርጉኝ። ነቢየ ወንድ ዘከር በአፉ እንትን እያደረገ መጽሐፍ ቅዱስ ላይ ዘከር ተብሎ ተጽፏል ብለህ ትቀውጣለህ እንዴ? ነቢይ እንደ መስቲካ እየበላው ደግሞ ታወራላችሁ እንዴ? እናንተ ማፋለን ብላችሁ ስለ ዘከር። እኛ እኮ ንቀን የተውናችሁ እኮ ቶፒኩ ምንም ቁም ነገር ስለሌለው ብለን ነው አንጽም ብለን እንጂ ነብያችሁ እንትን አፍ ውስጥ እየከተተው ዋይ ማልቲ እንዴ! ይሄ ቶፒክ አስለቅሷችሁ እንደተውናችሁ አታውቁትም እንዴ? ቀልዳላችሁ እንዴ?